እምቢ አለችው የተገለበጠ አው ግን ለሐሳቧን የቀየረችው እኮ ዛሬ ሲነጋገሩ ጠይቂያታለሁ እኮ ነው የሚለው እሱ ቪዲዮ ለቀቅሹ ለምንስ ላክሽላት ብሎ ለምን አልጠየቀም? that means he's okay with it አሰበሽው እንዲያለ እኮ የኔ ቲጂዬ እንዲያለ ይሁንሽ አዳጂ እኔ እንደዚህ እንደሚደረግና እንደሚቀረጽ አላውቅም ነበር ግን ካንቺ ጋር ከተለያየው በኋላ ጠየቅኳት በሱ ነገር ይሁንሽ ሙሉ ኮንፊደንስ ኖሮ ታስረዳልኛለች ብሎ ነው የመጣው ገባሽ የጠራት ልጅቷ ግን ሐሳቧን ቀየረች ልጅቷን የጠራት ልጅቷ ግን ማለት ሃይሚ ጋር ገና ሲገናኙ እኮ ነገራት እኔ እኮ ትናንትም ጠየቅኳት ጠይቂያታለሁ እሱን ነገር ደግሞ መታ ታስረዳልኛለች ሲል ስትመጣ ተገልብጣ ቁጭ አለች ልጅቷ እንጂ እንደዛኛው ዲሻንጣ ይዞ እንደመጣው ማለት ነው ቲጂያ አንድ ነገር አለ ይውሻለች ያንቺም ባል እኔ የምፈልገው ከሆነ እንዴት ነው ቪዲዮ እየቀረስኩክ ነው ለሚስት ልልክልክ ነው ተብሎ ይነገራል እንዴ አይነገርም ለምን መሰለሽ መሀል ላይ ግጭት ለመፍጠር ፈልጋለች ጥል ለመፍጠር ፈልጋለች እቺ ሴት ገባሽ አይደል ምንድነው የምታሰረው እሷ ቤቱ ጋር አግኝቸው ቤቱ ጋር ህይወቱን ላበላሽው ለምን የኔን ህይወት አበላሽቷል ብላ ጭንቅላቷን አሳምናለች ኦሬዲ ትልጅ ምክንያቱም እየፈለገችው ይሆናል ያጣችው ተግባባ እየተበቀልኩኝ ነው ወይ እየፈለገችው ይሆናል ያጣችው እየፈለገችው እስካጣችው ድረስ ልትበቀለው ነው የምትመጣው እንጂ መቼስ አባብላ አታስኬደው ሲቀጥል ደግሞ እሱ ምንድነው ሲቀጥል ደግሞ ሜቢስ ተመካክሮ ቢሆንስ ቪዲዮ ድራማ ልንሰራ ነውና ብዙዎቹን ባንቺ ስለሚጠራጠሩ አንቺን በዚህ ድራማ ውስጥ ከተሻለው ብሎ ተነጋግሮበት ሲሆን አሁንም ቀረም መጨረሻ ልጅቷ እኮ ልትፈምስ ነው አሁን እኮ ኦሬዲ መጨረሻ ላይ ሰብስክራይብ አድርጓት እንባላለን እኮ የማይቀር በቃ መጨረሻው ይሄ ነው እኔ ደግሞ አቃጣይና የተረዳሁት ምን መሰለሽ ግልጽነት አለመኖሩ ነው ገብቶሻል እሱ ነው የገባውት ሶሉሽኑ ገብቶሻል ግልጽነት ነው አንደኛ ወደዛ ሲሄድ ይኸውልሽ አሁን ሃይሚ ጋር ስትሄጂ እልያዛት መንገድ ምን እንደሆነ ታውቂያለሽ እልያዛት መንገድ የራሴ ህይወት ነው አንቺ ምን አገባሽ የማስረዳት እንትኑ የለኝም ብሏታል መጀመሪያ አነጋገር አልተረዳችም እዛ ላይ መጀመሪያ ያልተቋጨው ድራማ ላይ መብቴ ነው ይሄ ህይወቴ ነው የማስረዳት እንትን የለኝም ብሏል መጀመሪያ ሊያስታርቀውም ሲመጣ ወንድምየውም ሊያስታርቅ ሲመጣ ምን አለው የመናገር እንትን የለኝም መብቴ ነው ብሏታል ተግባባን አይደል እንደዛ ስላላት አሁን እሷ ስንቴ ነው የሰበርከኝ አለችው ሁሌ በመጣ ቁጥር እየሰበራት ነው ማለት ነው ያኔ ግን ህይወት መብቴ ነው እኔ መብቴ ነው ባለበት ሰዓት ላይ ግን ትክክለኛው መረጃ ቢሰጣት ኖሮ ይሄን ስራ አያመጡትም ነበር አውቀው ነው እዛ ጋር ያቆሙት አቁመውት የመጡት አውቀው ነው ለምን እዛ ጋር አስረድቷት ቢሆን ኖሮ እዚህ ጋር ጥላ አይፈጠርም ነበር ኖርማሊ ከዚች ልጅ ጋር የነበረኝ ኬዝ ይሄ ነው ባሁን ሰዓት ደግሞ ኖርማሊ ነው ቢላት ኖሮ ግጭት አይፈጠርም ልጅቷ እኮ አንድ ቪዲዮ ነው ምናምን አብራው ሰራች እንጂ የፍቅር እንትን ውስጥም የሌለች ናት እኔ እንደዛ ነው የምትሰማኝም ለድራማ እንድትታወቅ ሊሆን ይችላል ሰክሬቲም ሊሆን ይችላል የዚች ላይፍ አናቃም ገብቶሻል አንዴሉን ስጡኝና ይውልሽ እንደዛም ማለት አንችልም ምክንያቱም መጀመሪያ ማፈቅራት ሴት ነበረች ብሏል ሚዲያ ብሏል ግን የትኛው ግን እቺ ልጅ አይደለችም አላሳየንም እኮ ማን እንደሆነች አላሳየንም እሱ ተማሪ ቆስ ሌሞን ይሰጣት አይደለች እንዴች ልጅ ሎሚ ይሰጣት ልጅ ናት እቺ አይገርም ማለት ዛሬ ቀን ላይ ማን ነው አይደለችም ማለት ግን ናት አይደለችም ሎሚ የለበሰችው ነጠላ ምናምን የለበሰችው እኮ ናት እሷ ናት እኮ ሎሚ ወርውሮ ይሰጣት ማን ነው ጓደኛው አይደለም የነበረው እሱ ሳይሆን አሁን ግን እሱ ፍቅረኛ ነበረችኝ በሆነ ምክንያት ግን አልተስማማንም ስለዚህ ከሷ ጋር ቢሆን እንደውም ህይወቴ እንደውም ጥሩ ትምህርት አስተማረችኝ በህይወቴ ምናምን ብሎ የልጅቷ ማንነት አልገለጸም ልጅቷ ማንቱን አናቃትም እኮ የትኛው እንደሆነች ልጅቷ አናቃም ምክንያቱም ከዚህ በፊት ከጓደኞቹ ጋር የሆነ ፕራንክ ሲሰራ የተለያዩ ሴቶች አንጥቷል ትንንሽ ያው በትምህርት ቤት ይሁን አላቅም ብቻ አንጥቷል
እዚህ የትኛዋ እንደሆነች ግልጽ አይደለም ልጅቷ አሁን። ስለዚህ ልጅቷን አናቃትም የትኛዋ እንደሆነች ማለት ይቻላል። አሁን አይምዬ ጥያቄ ልጠይቅሽ። እሺ ቆይ ትጠይቅኛለሽ። ይወርድዬ ልንገርሽ። እዚህ ጋር ደግሞ ገንዬ የሆነ ፓርት ላይ ይሄን ያመጣበት ሰዓት ላይ ሃይሚ ይሄን ጥያቄ በጠየቀች ሰዓት ምን አለ መሰለሽ ኦዲየንሱ መጀመሪያም ፍቅረኛ አለው ከሷ ጋር አብሮ እየሆነ ነው ከዚች ጋር ከዛችኛዋ ጋር አብሮ እየሆነ ከሃይሚ ጋር አውቆ ነው የሚጓዘው ለስራ ነው ብሎ ይሄ ኦዲየንስ ሲጠፈጥፈው ነበረ። ገባሽ? አሁን ማስተማሪያ ነው ያመጣው እዚህ ጋር ሆነችም አልሆነችም ማስተማሪያ ነው ያመጣው። በስ ሌላ ምንም ነገር የለም። እኔ እኮ ማስተማሪያ መታለስ እሱን እኮ አምኛለሁ። ግን ልጅቷ እቺ ነች ለሚሉት እሱ አይደለችም ትክክለኛ ፍቅረኛውን እኛ አናቃትም፣ አላሳየንም፣ አላስተዋወቀንም፣ አናቃትም። ግን ልክ ነች ለማስተማሪያም ይሆን ያመጣው ፍቅረኛ የመጀመሪያውን ፍቅረኛ አልተዋትም። ሳይተዋት ነው ከሃይሚ ጋር ለስራ ነው የተቀመጠው። ማፈቅርሻለሁ ማይላት ለዛ ነው። እነሱ ዝም ብለው ይታዩ ኖ ወሬና አሁን ደግሞ ቁጭ ብለሽ ስራውን ስታዩ ደግሞ እሱ ሌላ ፍቅረኛ የለኝም እያለ ነው አይደል? አሁን ደግሞ ይሄን ደግሞ ማስተማሪያ መጣው። በቃ እቺ መጀመሪያ ናት ትቼሽ መጥቻለሁ አንቺን አልፈልግሽም እያለ ነው። አለቀ በቃ። ሌላ ምንም አዲስ ነገር የለም እኮ ማስተማሪያ ነው። እኛ ሰዎች ስንባል ምን እንደሆነ ታውቂያለሽ? ሁሌ እኮ የሚያቃጥለን ነገር ምን እንደሆነ ታውቂያለሽ? ገንዬ ማስተማሪያ ነው። ኖ ይኸውልሽ ሰው በቆመበት ጫማ ላይ እኛ እንቁም እንላለን። ገባሽ? የሰው ቤት ገብተን እኛን ፍትፍቱን እናንተ ሽንኩርቱን አቅላሉልን እኛ ፍትፍቱን እንጨርሰው እንላለን። እና እንዴት እንስተካከለ ነው ቆንጆ ግራ ገባን እኮ ወይኔ አረበስ እኔ ራሱ እንኳን የሰው ልጅ ዝምብ ሲያልፍ ያመኛል። አዝኛ የኔና ዝምብ ድራማ በረሮም አለፈ። እንግዲህ እየሰሩ ከሰማችሁን ከስር ቁጭ ካላችሁ ቀጥሉበት። አዎ ሄዱበት። ተመታሽ የኔዋ ተያይ ልጅ ያዙ ይቀጥላል። ሃይሚዬ ግን አሁን ጥሩ አይፋታ። እሺ ቆይ እስቲ ቅድም አስጥየሻለሁ። እሺ የትላንትና አብራለች እንደዚህ ያላችሁ ነው አስጠምዳችሁ ነው እዚህ ያደረሳችሁኝ። ቀጥይ አልሰማችሁም እኮ ነው አሁን ምንድን ነው ያላችሁት? እሺ በሰው ጫማ ላይ እየገባን አንፈትፍት አንቁም ነው አይበቃም። እሱ አንቁም ግን ወደ ራሳችን ጫማ እናመጣውና ወደ ራሳችን የኔን ወረድላት አስገባ። ይሄው ገብታለች ገባች። ቅድም ከፍቷታል። እሺ እያለቀስኩኝ ነው እኔ እንጃ አላውቅም። ኮድ ባሰኝ በቃ ምንም አይደለም። ለምን መሰላችሁ እናንተ አልገባችሁም። ቅድም እዛ አላወቅሽም እንጂ ሳሚልኝ ሁላችንም አልደረሰንም። እኔ አሁን ወደ ማታ ነው የገባሁት እዛ ቤት ብሌን ወረፋ ሰው ሁሉ ጥቅጥቅ ብሎባት ነበር ሳሚልኝ። እኔም በኋላ መጨረሻ ነው የገባሁት እንጂ አንቺ ያው ብሌንን ታውቂያታለሽ አውቃ አይደለም። ሰው ሁሉ አስገብኝ ከታች እንትን ፉል ሆነባት እዚህ ገዝቱ እዛ እኔ ራሱ ወደ ማታ ላይ ነው የገባሁት እሷ ቤትና በዛ የተነሳ ነው ሳሚልኝ። በጣም ነው ምርቃትሽ ደስ ይለኛል፣ ጨዋታሽ ደስ ይለኛል፣ ሳቅሽ ደስ ይለኛል። ማንም ሰው ነው ያብልኝ አዘንኩኝ። በቃ ፈጣሪዬን ራሱ ወቀስኩት። ሜሪ ያለቅስሙ ልጅቷ እርጉዝ ትመስለኛለች። አው እያሉ ነበር እኮ ሰዎች። እንትን ሸሚዟ ብድግ ብሏል። እርጉዝ ነው እኮ ብድግ የሆነ የቦርጭ ምልክት አለ። እንትን አላት መሰል። አንቺ ሰውነት የላትም ቦርጭ አላት መሰል። ነገ ደግሞ አለገስኩ እንዳትመጣ። በጎች ደግሞ በጎች አለችን ብሎክ አርጋት። በጎች አለችን ብሎክ አርጋት።